የማይዘነጋ ዛሬም የሚተጋ በሳል የሚዲያ ሰው እሸቴ አሰፋ የተወለደው ሰሜን ሸዋ መንዝ ጊሼ ወረዳ ነው። ጊዜው ሐምሌ 19 1953 ዓ.ም ነበር። የሚዲያ ባለሙያ እሸቴ በተወለደበት ዕለት ታትሞ የወጣው አዲስ ዘመን ጋዜጣን አይተን እንደተረዳነው በምዕራብና በመካከለኛው ኢትዮጵያ ጠቅላይ ግዛቶች ቀኑን ሙሉ ደመና ነበር። በተለይ ጠዋት ሰማዩ በሙሉ ተሸፍኖ አንዳንድ ጊዜ አነስተኛ ዝናብ ከሰዓት በኋላ መጠነኛ ዝናብ ይጥል ነበር። ይህ ጋዜጠኛ በተወለደበት ዕለት ምን ጉዳይ ነበር ብለን ዳሰሳ ስንሰራ አዲስ ዘመን ባወጣው የፊት ለፊት ገጽ ዜና ኢትዮጵያ በዓለም አቀፍ የገንዘብ ድርጅት ያላት ተቀማጭ ገንዘብ ከ15 ሚሊዮን ዶላር ከፍ ያለ ነበር። የስራ አመራር ኮርስም የተቋቋመው የዛኑ ሰሞን ነበር ይለናል የተወዳጅ ሚዲያ መረጃ። ከ59 ዓመታት በፊት ሐምሌ 19 1953 ታትሞ የወጣው የአዲስ ዘመን ቅጅ ከዚህ ጽሑፍ ጋር ተያይዟል። በርካቶች የሚወዱት በተለይም ደግሞ ሸገር ኤፍኤም እና መቆያ የሚል ፕሮግራም ሲነሳ ስማቸው ጎልቶ ከሚነሱ ጋዜጠኞች አንዱ ነው። እሸቴ አሰፋ ማን ነው? ወደ ጋዜጠኝነትስ እንዴት መጣ የሚለውን እንነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩም። የጋዜጠኝነት ጅማሮን ስንመለከት እሸቴ አሰፋ የአንደኛ ደረጃ ትምህርቱን በተወለደበትና ባደገበት ጊሼ ወረዳ በሚገኘው ራቤል ትምህርት ቤት ያጠናቀቀ ሲሆን ሁለተኛ ደረጃ በመሃል ሜዳ በሆለታና አቃቂ ተማሪ ቤቶች ነበር ተምሮ ያጠናቀቀው። የእሸቴ የሚዲያና የጋዜጠኝነት አፍቃሪነት የታየው ገና ሁለተኛ ደረጃ ትምህርት ቤት እያለ ነበር። ያን ጊዜ በተማሪ ቤቱ ሚኒ ሚዲያ በጠዋቱ የተማሪዎች ሰልፍ ላይ የሥነ ጽሑፍ ስራዎችን በማቅረብ እጅና አንደበቱን አፍታታ። እሸቴ ለመጀመሪያ ጊዜ በጋዜጣ ጽሑፍ የታተመለት በአዲስ ዘመን አድማስ ገጽ ላይ ነበር። ከዛ በኋላ በአዲስ ዘመን ጋዜጣ እየጻፈ አቅሙን አዳብሮ በፍሪላንስ ጻፊነት በህትመት ውጤቶች ላይ መጻፉን ተያያዘው። በእነዚያ ጊዜያቶች በአንዱ በኩል የዩኒቨርሲቲ ትምህርቱን እየተከታተለ በሌላ በኩል ጽሑፎችን ማቅረብ ቀጠለ። ከጋዜጣና መጽሔት ጽሑፍ አቅራቢነት በተጨማሪ በለገዳሪ ሬዲዮና በኢትዮጵያ ቴሌቪዥን ፕሮግራም ያቀርብ ነበር። 1979 ግድም የካቲት መጽሔት ላይ በፍሪላንስ ጻፊነት መጻፍ ጀመረ። በጊዜው ግለ ታሪክ ላይ ትኩረታቸውን ያደረጉ በሳል ጽሑፎችን አቅርቧል። በጥቅምት 1980 በየካቲት መጽሔት እትም ላይ ከሰራቸው ግለ ታሪኮች ጽሑፎች አንዱ የአንጋፋው ደራሲና ጋዜጠኛ የፓውሎስ ኞኞ ታሪክ ይገኝበታል። ሰፋ አድርጎ የሰራው ይህ ጽሑፍ ፓውሎስ ኞኞን የሚያውቅ የቅርብ ሰዎች ቃለ መጠይቅ የተደረገበት ነው። ቃለ መጠየቁ ከሰጡት መሃልም ከፕሬስ መምሪያ ሙሉጌታ ሉሌ፣ ከኢትዮጵያ ሬዲዮ ታደሰ ሙሉነህ፣ ከስራ ባልደረቦቹም እና አጥናፍ ሰገድ ይልማ፣ ባለቤቱ ወይዘሮ አዳነችን ጨምሮ የተካተቱበት ነበር። ስለ ብርሃኑ ዘሪሁን፣ ስለ ዋጋየሁ ንጋቱ፣ ስለ ይድነቃቸው ተሰማ ጥልቀት ያላቸው ጽሑፎችን አሳትሟል። እሸቴ በዛን ሰሞን በመጽሔት ላይ ያወጣቸው የነበሩት ጽሑፎች በበቂ ጥናትና ዝግጅት የተሰሩ ስለነበሩ አንባቢን የሚያረኩ በሰፊ ገጽ ተሰናድተው የቀረቡ ነበሩ። የተወዳጅ ሚዲያ ሰናጆች የእሸቴን ግለ ታሪክ ሲያጠኑ የካቲት ላይ ከጻፋቸው በርካታ ጽሑፎች ውስጥ 7 ያሉን ጊዜ ሰጥተው አንብበዋቸዋል። ከነዚህ መካከል ስለ ፕሮፌሰር አስራት ወልደየስ፣ ስለ ሰሜን ኮሪያ እንዲሁም ስለ አርበኞች እንቅስቃሴ የጻፋቸው ይገኙበታል። እሸቴ በቂ ንባብና የጋዜጠኝነት ፍላጎት ያዳበረ በመሆኑ የሚጽፋቸው ጽሑፎች ላይ ከፍተኛ ብስለት ይታይባቸዋል። በየካቲት መጽሔት ላይ ሲሰራ ያጻጻፍ እውቀት ሰጥቶኛል ብሎ ምስጋናና አክብሮት የሚሰጣቸው ዋና አዘጋጁ የተወዳጅ ሚዲያ ሰናጅ ይናገራል። እሸቴ ስለ የካቲት መጽሔት ሲያነሳ አቶ ጸጋዬ እንደ ቅርብ አርታይ ትልቅ ድጋፍ ሰጥተውታል። ምንጊዜም የማረሳቸው መምሬ ናቸው ሲል ታላቅ አክብሮቱን ይገልጻል። በወቅቱ የ78 ዓመት አንጋፋ የሆኑት አቶ ጸጋዬ የካቲት መጽሔት ከ10 ዓመት በላይ በዋና አዘጋጅነት የመሩና መጽሔቷንም ተወዳጅና ተነባቢ ካደረጉ በሳል የኢትዮጵያ ባለውለታዎች መካከል አንዱ ናቸው። አቶ ጸጋዬ የእሸቴን ክሎት ዛሬም ያደንቃሉ። የተረጋጋ በእውቀት ላይ ተመስርቶ የሚሰራ ውለታ የዋለለትን ሰው የማይዘነጋ መልካም ሰው ነው ሲሉ ገልጸውታል። እሸቴ በየካቲት መጽሔት ላይ ሲሰራ የሚያውቁት አቶ ተሾመ ብርሃኑ ያላቸውን አድናቆት ስሜት ሲገልጹ በጥሩ ቋንቋ የሚጽፍ ታታሪ ብረኛ ብለውታል። ከልቡ የሚጽፍ በምርምር ላይ ተመስርቶ የሚሰራ ፈጣን መጣጥፍ አቅራቢ 1970ዎቹ መጨረሻ ሀገራችን ካፈራቻቸው ጻፊዎች አንዱ ነው ሲሉ አፋቸውን ሞልተው ይናገራሉ። ያላንዳች ረፍት መስራት የእሸቴ መገለጫዎች ነበሩ። በለገዳዲ ሬዲዮ፣ በየካቲት መጽሔትና በኢትዮጵያ ቴሌቪዥን ዝግጅቶችን የሚያቀርበው በተመሳሳይ ጊዜ መሆኑ ይህንን ይመሰክራል። እሸቴ ከሪፖርተርነት ጋዜጣ በተጨማሪ ሪፖርተር መጽሔት 1989
ስትመሰረት በምክትል ዋና አዘጋጅነትና በዋና አዘጋጅነት ተመድቦ አቅሙን ሳይቆጥብ ሰርቷል። አቶ አማራ አረጋዊ ስለ እሸቴ ችሎታና ሲናገሩ በንባብ የደረጀ ለሚዲያ የተፈጠረ ነው ይሉታል። ስነ ምግባር የተላበሰ የጋዜጠኝነትን ሙያ ያከበረና ከሪፖርተር ጋዜጣ መርቂ ስኬት ጀርባ ያለ የማከብረው ሰው ነው ሲሉ እሸቴን ባጭሩ ገልጾታል። በሪፖርተር መጽሔት ላይ እሸቴ ጋር አብሮ የሰራው ተፈሪ በበኩሉ ከእሸቴ ጋር መስራት በጣም እንደሚያረካ ይናገራል። ለምን ቢባል እሸቴ አሰፋ እውቀትን የታጠቀ ለትጋት ምንጊዜም ራሱን ያዘጋጀ ባለሙያ ስለሆነ ነው ሲል ተፈሪ ሀሳቡን ይገልጻል። እሸቴና ሸገር ሬዲዮን ስንመለከት እሸቴ በሸገር 102.1 ኤፍኤም ሬዲዮ በቅዳሜ መቆያ መሰናዶ ባለፉት 9 ዓመታት ባስተላለፋቸው ዝግጅቶች ብዙ አድማጮችን አፍርቷል። የውጭ ሀገር መሪዎችን፣ ታዋቂ ሰዎችንና ተቋሞችን ግለ ታሪክ በብዙ ንባብና ማስረጃዎች የደረጁና የሚደመጡ ዝግጅቶችን በማቅረብ ላይ ነው። ስለ ሞሳድ፣ ስለ ቶማስ ሳንካራ፣ ስለ ሆጉ ሻፊዝ፣ ስለ ጀነራል ደጉሎና ስለ ሌሎችም በርካታ መሰናዶዎች አየር ላይ አውሏል። የዜና ዘገባዎችንም ይተነትናል። በሸገር ኤፍኤም ሬዲዮ አሁንም በዋና አዘጋጅነት እያገለገለ ነው። ጋዜጠኛ እሸቴ አሰፋ በጋዜጣና በመጽሔት በሬዲዮና በቴሌቪዥን ጋዜጠኝነት ሰርቶ የሚያውቅ በመሆኑ ሁለገብና በሙያው ላይ ከፍ ያለ የእውቀት ደረጃ መድረስ ችሏል። ከ30 ዓመታት ቀደም ብሎ ገና 20ዎቹ መጀመሪያ እድሜው ላይ በትጋት የጀመረው የጋዜጠኝነት ሙያ ዛሬ የተከበረ ባለሙያ በጥናት ላይ ተመስርቶ መስራት ልክ እንደ እሸቴ አይነት ጋዜጠኛን ይፈጥራል። ባለትዳርና የሁለት ልጆች አባት የሆነው እሸቴ ሙያውን በጣም ከማክበሩ የተነሳ ራሱን ከማሳወቅ ይልቅ ስራው ላይ ብቻ አተኩሮ ብዙዎችን ሲያሳውቅ ዓመታት ተቆጥረዋል አድርጎታል። ከጋዜጠኝነት ሙያ ውጭ አስቦም ሰርቶም አያውቅም። እሸቴ ዛሬም ይሰራል እንጂ ስለ ራሱ መናገር አይወድም። ይህ ብዙ ያልተነገረለት በሳል ባለሙያ ስለ ሀገራችን የ30 ዓመታት የሚዲያ ታሪክ ሲወሳ የእርሱም አሻራ አብሮ መነሳቱ ግድ ነው ይለናል ተወዳጅ ሚዲያ። በመሆኑም መጪው ትውልድ በእርሱ የትጋት መስመር እንዲሄድ የእሸቴን ታሪክ በጭረፍታ አቀረብ ነው። ለዛሬ የነበረን መረጃ ይህን ይመስላል። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜ ተመኘን።